Georgia? Yeah? Do you know why we paint the eggs red? Why do we paint them red? That means the blood of Christ. Good girl, absolutely. በክርስትና ታሪክ ውስጥ እንደ ጅራት ከኋላ ያለ የትንሣኤ እንቁላል ወግ በጥንቶቹ ክርስቲያኖች ዘንድ ከተፈጥሮ የመታደስ ዑደቶች የሚመጣ የአረማውያን ምልክት የነበረ ሲሆን በትንሣኤ ምልክት ተደርጎ የመወሰዱ ምክንያት የእንቁላል ጠንካራ ቅርፊት የታሸገውን የኢየሱስ ክርስቶስን መቃብር ወክሎ የቅርፊቱ መሰንጠቅ ትንሣኤውን በማሳየቱ ነው። የሰው ልጅን ጨምሮ አንዳንድ ፍጥረታት በእንቁላል በኩል መወለዳቸውን ተከትሎ ለአዲስ ሕይወት ማስታወሻ እንቁላሎች ጌታችን መድኃኒታችን ኢየሱስ ክርስቶስን እውነተኛ የአዲስ ሕይወት ምንጭ መሆኑን የማመልከቱ ወግ ከጥንት ክርስቲያኖች አንስቶ አሁን ድረስ ጠንካራ ሐሳቤው በተግባር ዳብሮ ይገኛል። Georgia? Yeah? Do you know why we paint the eggs red? Why do we paint them red? That means the blood of Christ. Good girl, absolutely. ስለዚህ ትውፊት ልጆችን ማስተማር ክርስቲያናዊ ታሪክን በጥበብ ከማስቀጠል አልፎ ዓለም አቀፉ የክርስቲያን ማህበረሰብ ጋር መራመድ መሆኑ በሰፊው ይታመናል። አንዳንድ ታሪካዊ የትንሣኤ እንቁላል ወጎችን ስንመለከት ቀይ ቀለም ትኩረትን ይስባልና ከእርሱን ጀምር። ክርስቲያኖች በጥንቷ ሜሶፖታሚያ በአሁኗ ኢራቅ ፋሲካን ለማክበር እንቁላሎችን መጠቀም የጀመሩ ሲሆን እንቁላሎችን ደም መሳይ ቀይ ቀለም ሲቀቡ ኢየሱስ ክርስቶስ ለሰው ልጆች አዲስ ሕይወትን በደሙ ዋጅቶ መስጠቱን ለማመልከት ነበር። በመስቀል ላይ ቀይ ቀለም የክርስቶስን ደምና መሥዋዕትነት ሲወክል፣ እንቁላሉ ደግሞ ዳግም መወለድን ያመለክታል። በትውፊቱ መሠረት መጀመሪያ ቀይ ቀለም የተቀባው እንቁላል የእመቤታችን የቅድስት ድንግል ማርያም እንቁላል ተደርጎ የሚቆጠር ሲሆን የቤተሰቡን አባላት ከክፉ ዓይን ለመጠበቅ በቀጣይ ዓመት የመጀመሪያው ቀይ እንቁላል ቀለም እስኪቀባ ድረስ በቤት ውስጥ ይቀመጣል። በአንዳንድ የኦርቶዶክስ አብያተ ክርስቲያናት ካህናት ከፋሲካ በፊት ባለው የቅዳሜ ምሽት አገልግሎት ወቅት ቀይ እንቁላሎችን የሚባርኩ ሲሆን ምዕመናኑም በበኩላቸው ከተለያዩ ቀለሞች ይልቅ አንድ ሙሉ የእንቁላል ቡድን በቀይ ቀለም በመቀባት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን እንዴት እንደሚወድ እንዲሁም በመስቀል ላይ ሊሰቃይና ለኃጢአታችን ምን ያክል ዋጋ ለመክፈል ፈቃደኛ እንደነበር በሚወያዩበት ኮኪና ቫጋ በተሰኘ ባህላዊ